ውድ የቆሮንቶስ ሚዲያ ተከታዮች እንደምን አላችሁ? በያላችሁበት ሰላም፣ ፍቅር፣ አንድነት፣ መተሳሰብ ከእናንተ ጋር ጸንቶ ይኑር አሜን። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ ዛሬ ደግሞ ለእናንተ ነው መልእክቱና በደንብ ተከታትላችሁ ይህን ህይወት እንድትኖሩት ፈልጋለሁና በጥሞና አብራችሁ እንድትዘልቁ እጠይቃችኋለሁ። ለሌሎችም ብታካፍሏቸው ያተርፉበታል ብዬ አስባለሁ። አብረን እንቆይ። የዛሬው ርዕሴ በንስሐ መኖር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኛ ሰዎች በቀን ውስጥ በርካታ ጊዜ እግዚአብሔርን በማሳዘን ስንበድል እንውላለን። ይቅርም ሳንል ከነበደላችን እናድራለን። ታዲያ ይሄ ሰውኛ ባህሪ ከመሆኑም በላይ ደካሞች በመሆናችን የመጣ ነው። ኦርቶዶክሳዊ ክርስቲያን በደል ሲፈጽምና መፈጸሙን ሲረዳ ሳይውል ሳያድር በፍጥነት ወደ ንስሐ አባቱ በመሄድ መናዘዝና ካህኑ በሚሰጡት ምክር ተግሳጽና ለበደሉ ይመጥናል ያሉትን ቀኖና በመስጠት ከወደቀበት ኃጢአት በንስሐ እንዲነሳ ማድረግ አለበት። ከቀኖና በኋላ መልሶ ላለመበደል ወይም ኃጢአትን ላለመስራት አቅም በፈቀደ መጠን መጠንቀቅና የእግዚአብሔርን መንገድ መከተል አለበት። የሰው ልጅ በደሉ ዘርፈ ብዙ ነው፣ ለቁጥርም የሚያታክት ነው። ለምሳሌ በጣም ትንሹንና ጥቃቅኑን እንኳን እንመልከት። በመዋሸት፣ ሐሜት በመናገር፣ በማታለልና ጓደኛን ይሁን ቤተሰብን በመክዳት፣ ክፉ ቃላትን በመናገር፣ ሰዎችን በማሳዘን የመሳሰሉትን ሳንፈጽም አንውልም። ስለዚህ እነዚህ ኃጢአትና በደሎችን የምንታጥበው በንስሐና የበደልነውን ይቅር በማለት ስለሆነ ይህንን የሚያስፈጽሙልን ደግሞ የንስሐ አባቶቻችን ካህናት መሆናቸው ሊኖረን ይገባል። መጽሐፍትም እንዲህ ይላል። ዮሐንስ ምዕራፍ 20 ቁጥር 23 ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል አላቸው። የንስሐ አባት ዘርፈ ብዙ ጥቅም አላቸው። ብንበድል አናዘውን ንስሐ በመስጠት ወደ መልካሙና ትክክለኛው መንገድ ይመሩናል። ያስቀየምነውን በይቅርታ ታርቀን መልካም አኗኗር እንዲኖረን ያደርጋሉ። ሳናውቅ በስተት ይሁን አውቀን በድፍረት ከምንሰራው ጥፋት በመለስ ወደ ትክክለኛው መንገድ ይመሩናል። ሁለተኛ መቃብያን ምዕራፍ 3 ቁጥር 6 የሚጠራጠሩ ሰዎች ንስሐ ለመግባት አይጨክኑምና ተጠራጣሪ አትሁኑ። አሁን በፍጹም ልቦናህ ጨክነህ ንስሐ ግባ። ይሄ የምትመለከቱት ጉባኤ በንስሐ ልጆች የሚዘጋጅ ነው። በዓመት 2 በዚህ መልኩ ተገናኝተን ስብከተ ወንጌል እንማራለን። እንደየመክሊቱ ባላቸው ተሰጥኦ መንፈሳዊ ይዘት ያላቸው ስነ ጽሑፍ፣ መነባንብ፣ ስነ ግጥም እና የልምድ ልውውጥ እናደርጋለን። ከነፍስ ድነት ባሻገር በዓለማዊ ጉዳዮችም አኗኗራችንን እንቃኝበታለን። እናንተስ በዚህ ህይወት ውስጥ ናችሁ? እስኪ ልምዳችሁን አካፍሉኝ። ለወዳጅ ቤተሰብ በማጋራት ራሳቸውን በመፈተሽ ከእግዚአብሔር ጋር እንዲኖሩ እናደርግ። በያለንበት ቸር እንቆይ። ስለነበረን ቆይታ አክብሮቴ የላቀ ነው። እጅግ አመሰግናለሁ። ወደ ቤተሰቦች በቆይታችሁ ከጉዳዩ እንደተማራችሁ ወይም ደግሞ ራሳችሁን እንድትፈትሹ እንድታስተውሉ ያደረጋችሁ ይመስለኛልና በጣም ጥሩ ጊዜ እንዳሳለፍን ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሌሎች ቀራይ መርሃ ግብሮች ስላሉ አብራችሁን በመቆየት ተከታተሉ።